ልብስ ተጎናጽፋ በቀኝህ ትቀመጣለች። የእኛም አማላጅ የምትሰማ እናት ትሆናለች። ክቡራን ምእመናን ሁላችሁም እግዚአብሔር አምላክ ለዚች ቀን ሁላችንም በሰላም ጠብቆ በሰላም ያገናኘን እግዚአብሔር የተመሰገነ ይሁን። ዛሬ በመካከላችሁ ስገኝ በጣም ነው ደስ የሚለኝ። ምክንያቱም ይህ የፍልሰታ ማህበር በየዓመቱ እመቤታችንን ለማክበር እሷን ለማወደስ ለማመስገን በየቁምስናው እየዞሩ በሚጸልዩበት ጊዜ ሁልጊዜ ከነሱ ጋር በመሆን የእኛ ካቶሊካውያን እናቶች በዚህ በአዲስ አበባ ሀገረ ስብከት ያሉም ሩቅም ያሉም እንዲሁም በሌላ ሰበካም ያሉ ሁል ጊዜ ከነሱ ጋር በመሆን ከእናንተ ጋር በመሆን ይሄንን ሁለቱን ሱባኤ በታላቅ ፍቅር እመቤታችንን የሚማጠኑበት የሚያከብሩበት ጊዜ ስለሆነ ነው። እኔም ሁል ጊዜ ከእናንተ ጋር በመሆን እመቤታችንን በማክበርና እሷን በማወደስ ይህንን ሁሉ ዓመት ከእናንተ ጋር ስጓዝ በጣም ደስ ይለኛልና ይሄ ማህበር ከተመሰረተ ቅድም ክቡር አባ አስፋው የማህበሩ ነፍስ አባት እንደነገሩኝ 28 ዓመት ሆኗል። ቀላል ዕድሜ አይደለም። ምናልባት እዚህ ወጣቶች መካከል ያን ጊዜ ገና አልተወለዱም። የዛሬ 28 ዓመት እናቶች ፍልሰታ ሱባኤን እንገባለን፣ በህብረት እንጸልያለን ብለው ቃል ከገቡ ጀምሮ ሳያቋርጡ ለ28 ዓመት እመቤታችንን በፍልሰታ ጾም ጊዜ ሲያከብሯት እነሆ 28 ዓመት ደርሷል። 28 ዓመት ብዙ ነው። በ28 ዓመት ውስጥ ብዙ ነገር አይተናል። ብዙ ነገሮች ሲካሄዱም አይተናል። በእምነት ጸንተው የቆሙት እነዚህ የፍልሰታ ማርያም ማህበር እናቶች ደግሞ ብቻችንን በየቁምስናው ሳይሆን በጋራ እናክብር በማለት በየቁምስናው እየዞሩ ሲያከብሩ 28 ዓመት አልፏል። እነሆ ዛሬ ደግሞ በቅዱስ ዮሴፍ ቁምስና እንገኛለን። መነሻው በላዛሪስት ቤተ ክርስቲያን ያለችው ቤተ ጸሎት ነበረ። ድሮ የላዛሪስት ቤተ ክርስቲያን ፍልሰታ ማርያም ትባል ነበር። በዛ ብቻ ነበረ ፍልሰታ ማርያም የምትከበረው በዛን ጊዜ። ግን ነፍሳቸውን ይማርና ብፁዕ ካርዲናል ጳውሎስ ጋር ተመካክረን ፍልሰታ እኮ የሁሉ ናት፣ የአንድ ቁምስና መሆን የለባትም። ስለዚህ በሁሉ ቁምስና ልትከበር ልትወደስ ይገባል በሚለው ተወያይተን ተስማምተን እንዲህ ከሆነ ፍልሰታ በሁሉ ቁምስና ትከበር ብለው እሳቸው አዘዙ። የፍልሰታ ማርያም ቁምስና የሆኑት የላዛሪስት ምዕመናን እናቶች፣ አባቶች አዘኑ። ለምንድን ነው ፍልሰታን ከኛ የምትወስዱብን ሲሉ፣ አይ ፍልሰታ እኮ የሁሉ ናት፣ የእናንተም ናት፣ እናንተም ትቀጥላላችሁ እሷን ለማክበር። እንዲያውም እናንተ እናት ቤተ ክርስቲያን ስለሆናችሁ ጽዮን ማርያም ትባላላችሁ። ስለዚህ ነው ከዛ ጊዜ ጀምሮ ነው
ላዛሪስት ያለችው ማርያም ወደ ጽዮን ማርያም የተለወጠችውና ፍልሰታ ማርያም ደግሞ የሁሉ ካቶሊካውያን በአዲስ አበባም በሰበካዎችንም የሆነችው። ከዛን ጊዜ ጀምሮ ወዲያው ይህ የፍልሰታ ማህበር ይመሰረታል። ትልቅ ነገር ነው። እናታችንን በጾም በጸሎት የምናከብርበት፣ እኛ እናቶች በየቤታችን ያለውን ሁኔታ ሁሉ በጓዳ ውስጥ ያለውን ሁኔታ ሁሉ ስለምናቅ በአንድ ላይ የተሰባሰብን በጋራ የምንጸልይበት ወቅት ይሆናል በማለት ይሄ ማህበር ተመሰረተ። እግዚአብሔር ይመስገን። ይሄውና ለ28 ዓመት ይሄንኑ የፍልሰታ ጾምን ሲያከብሩ ቆይተዋል። በዚህም መካከል ሁልጊዜ ጸሎት፣ ልዩ ልዩ ጸሎት ራሳቸው እየጠየቁ እኔንም እየጠየቁ በምን ላይ እንጸልይ፣ እመቤታችንን ምን ብለን እንለምናት፣ አማላጅ እናት መሆኗን እናውቃለንና ምን እንበላት እያሉ እየተጨነቁ ምዕመናንንም እየጠየቁ ሲጸልዩ ቆይተዋል። በተለይ ስለ ሰላም በእነዚህ 28 ዓመት ውስጥ ሁልጊዜ ስለ ሰላም እንደተጸለየ ነው። እመቤታችንን ይህች ሀገር ኢትዮጵያ ያንቺ ናት፣ አስራትሽ ናት፣ ሰላም ተጠምታለችና ሰላሙን አሰጫት በማለት ይኸውና ይህን ሁሉ ዘመን ሲጸልዩ ቆይተዋል። የሚገርመው ደግሞ ዘንድሮ ይህንኑ የሰላም ጸሎት በምትጸልዩበት ጊዜ አገራዊ ምክክር እየተደረገ ነው። ምናልባትም ደግሞ እዛም ያሉት ሁሉ ምዕመናን ይሄንኑ ምኞታቸውን ነው። የተጠማችውን ሰላም ኢትዮጵያ አግኝታ በመላው ሀገራችን ምዕመናን በእምነታቸው ጸንተው የሚኖሩባት፣ ከአንድ ቦታ ወደ አንድ ቦታ ሳይጨነቁ ሳይፈሩ የሚሄዱበት፣ ዘመድ ምን ለመጠየቅ የማይቸገሩበት፣ እንዲሁም ደግሞ እርስ በርስ መጋጨትና መለያየቱ ተወግዶ እንደ ጥንቱ ሀገራችን የእመቤታችን ሀገር እንድትሆን ስለ ሰላም ሲጸልዩ ቆይተዋል። 28 ዓመት እንዳውም ሂሳብ ብታደርጉ 28 እኮ 2 ዓመት ብንጨምርበት 30 ነው። 30 ዓመት ሲባል እንግዲህ አንድ ትውልድ ማለት ነው። አንድ ትውልድ ለአንድ ትውልድ ዘመን በእመቤታችን አማላጅነት የፍልሰታ ማርያም ማህበር ይህንን ጾም፣ ጸሎት፣ ሱባኤ ሲያካሂዱ ቆይተዋል። ለሰላም ብቻ አልነበረም፣ ለተቸገሩት በተለይ ለአረጋውያንና ለታመሙት በየቤታቸው ላሉት ወገኖቻችን እንደኛ ተነስተው መጥተው ቤተ ክርስቲያን መሳተፍ ለማይችሉ ምናልባት በአሁኑ ዘመን በደረስንበት በዚህ በሰላም ቴሌቪዥን የሚከታተሉን ወገኖቻችንን ለእነሱም እንጸልይ፣ በአልጋ ላይ ላሉት በየሆስፒታል ላሉት እንጸልይ በማለት ሲጸልዩ ቆይተዋል። ብዙዎቹ ተጽናንተዋል። በእመቤታችን አማላጅነት ብዙዎቹም በሕመማቸው ታግሰው ኢየሱስ፣ ማርያም፣ ዮሴፍ ኑ እርዱን በማለት በሰላም በእጃቸው እንሙት በማለት ጸሎት ሲያደርጉ የቆዩ አባቶቻችን፣ እናቶቻችን ስንት ናቸው? አልፈውን ቀድመውን ይሄዱ። ግን ብቻችንን አይደለንም። እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ካህናት፣ ቆሞሳት፣ ወንድሞች ይጸልዩልናል በማለት መነሻው ግን ይህ የፍልሰታ ማርያም ማህበር ነው።
በኋላ ላይ ከዛም ተደራጅቶ የበለጠ የህሙማን አገልግሎት የአካል ጉዳተኞች ወገኖቻችን ማየት የተሳናቸው መስማት የተሳናቸው ለሆኑት ለነሱ ሲጸለይ እንዲያውም ራሱን የቻለም ቢሮም ተከፍቶ ሲንቀሳቀሱ እንደነበረ ታስታውሳላችሁ። መነሻው ግን ይህ የፍልሰታ ማርያም መንፈሳዊ ማህበር ነው። ሌላውስ በምን ላይ እንጸልይ ብለው ከእናንተም ተመካክረው ደግሞ ባሉት ሁኔታዎች ውስጥ ያሉትን ችግሮች ምዕመናን ራሳቸው በጽሁፍም ሆነ በምንም አውጥተው መንበረ ታቦት ፊት አቅርበው በዛ ሲጸለይበት ቆይቷል ለ28 ዓመት። ይሄንንም ማድረግ የቻልነው በጸሎት ኃይል ነውና አሁንም በጸሎት ኃይል እንድንቀጥል ነው እኔም አደራ እምለው። በተለይ በዚህ በቅዱስ ዮሴፍ ቁምስና መተን እኛ የፍልሰታን ጾም ጸሎት እንጸልያለን ስትሉ እነዚህ ወንድሞቻችንን በማሰብ ነው። የገዳመ ስታውያን አባቶችን በማሰብ ነው። እዚህ በመካከላችን ክቡር አባ ወልደ ትንሣኤ ያሉ የማህበሩ ተወካይ እዚህ፣ እንዲሁም ደግሞ ቆሞሱ ክቡር አባ ብርሃኑ አሉ። ይህ ታላቅ ገዳም ነው። በዚህ አካባቢ በፊት ጊዜ ነፍሳቸውን ይማር እነ ብፁዕ አቡነ አስራተ ማርያም ይህንን አካባቢ ሲገዙ በካሬ ሜትር 10 ብር ነበር፣ 10 ሳንቲም ይሁን 25 ሳንቲም ነበረ እዚህ አካባቢ። እዚህም ሲገዛ ሰው ባላገር ነበር ይሄ የሚባለው። ወደ ካቴድራል ሲመጡ ካህናት በቦቴ ጫማ ነበር የሚመጡ። በኋላ ያቺ ቦቴ ጫማን እዛ እኛ አጠገብ ሲደርሱ ካቴድራል አውልቀው እሷ ታጥባ ሌላ ነጠላ ጫማ አድርገው ይገቡ ነበር። አሁን እንዴት እንደተቀየረ ተመልከቱ። ልክ ቅዱስ ፍራንቺስኮስንም እንደዛ ነው አስበው ቦታውን የገዙት እነ ብፁዕ አቡነ አስራተ ማርያም። ይህ ቦታ ላይ ገዳመ ስታውያን ሲተከል የጸሎት የሱባኤ ቦታ፣ የእውቀት ቦታ እንዲሁም ከደናግል ጋር በመሆን ደግሞ የሕክምና ቦታ እንዲሆን ነው። ነውም ደግሞ ወደ እመቤታችን የቀረበ ጸሎት ሁልጊዜ ፍሬ አለው። እኛ በዓይናችን ላናይ እንችላለን፣ ግን እሷን ለምኖ ባዶ እጁን የተመለሰ የለም። እመቤታችንን ተማጥኖ ባዶ እጁን የሆነ የለም። ስለዚህ በዚህም መንፈስ ነው እንግዲህ እዚህ ቁምስና ውስጥ ይህንን ሁለቱን ሱባኤ ስትሰብኩ የቆያችሁት፣ ስትጸልዩ የቆያችሁት። እግዚአብሔር ይመስገን። እግዚአብሔርን ስናመሰግን ለዚህ ለ28 ዓመት በዚህም ሱባኤ እኔ ማመስገን የምወደው ይህንን በክቡር አባ አስፋውና እንዲሁም በፍልሰታ ማርያም ማህበር ጋር በመሆን ያዘጋጃችሁት የትምህርት ሁኔታዎች ነው። እዚህ መጥተው ብዙዎች ካህናት፣ ብዙዎች ደናግል፣ ብዙዎች ምዕመናን ትምህርት ሰጥተዋል። በጣም ደስ የሚል ልብ የሚነካ ትምህርት ሰጥተዋል። እናንተም ደግሞ በዛው መሰረት በጸሎት በርትታችኋል። የመቁጠሪያ ጸሎት በማድረግ የስግደት በማድረግ ቅዳሴ በመሳተፍ እስከ 9 ድረስ በመቆየት ጸሎታችሁን ስታደርጉ ቆይታችኋል።
እያንዳንዳችሁም የየራሳችሁን ልመናና ጸሎት ይዛችሁ መጥታችኋል። ምክንያቱም ሁሉም የራሱ ጸሎት አለው፣ የራሱ ልመና አለው፣ የራሱ ስለት አለው። የልብን የሚያይ አምላክ በእመቤታችን አማላጅነት ደግሞ ይሄንን የእናንተን መሻት አይቶ እንደሚያሟላው ሁላችን እርግጠኞች ነን። ስንለምን ግን በትህትና መንፈስ፣ በፍቅር መንፈስ መሆን አለበት። ምክንያቱም እመቤታችን የምታስተምረን እሱን ነውና። እመቤታችን ቅድስት ድንግል ማርያም መልአኩ ገብርኤል ወደ እሷ ቀርቦ ማርያም ሆይ ደስ ይበልሽ፣ አንቺ ሞገስ አግኝተሻል በእግዚአብሔር ዘንድ ሲላት ድንግጥ ብላ በትህትና ነው የእሱን ሰላምታ የተቀበለችው። እንዲሁም ኢየሱስን ትወልጃለሽ፣ እርሱም አማኑኤል ይባላል፣ እግዚአብሔር ከእኛ ጋር ይሆናል በአንቺ ምክንያት፣ በአንቺ እሽታ ብሎ ሲነግራት እሷ ምንድን ነው ያለችው? ፈቃድ ይሁን ነው፣ እንደ ቃልህ ይሁንልኝ ነው። ከዛም በኋላ ሁሉን ነገር በሙሉ ሕይወቷ በሙሉ ልቧ ያመነች እናት ስለሆነች ነው እኛም የምናመሰግናት በየዓመቱ። ደግሞም አንዳንዱ ነገር ባይገባትም አንዳንዱ ሁኔታም ግራ ቢያጋባትም በልቧ ትይዘው ነበር። እግዚአብሔር እስከሚገልጥላት ድረስ እስከሚያስረዳት ድረስ በልቧ ትይዘው ነበር። የሀገራችን ሁኔታ ሁል ጊዜ ያሳስበናል። ሀገራችን ኢትዮጵያ ታላቅ አገር ናት። የእምነት አገር ናት። የፍቅር አገር ናት። እንዲያውም እኮ አንድ ሰው ከዚህ ብድግ ብሎ ተነስቶ ሄዶ ወይ ደብረ ሊባኖስ ሄዶ ይሳለምና ይመጣል፣ ወይ ደግሞ ግሸን ማርያም ይሄዳለሁ፣ ወይ አክሱም ይሄዳለሁ ይል ነበር። ምንም የሚያግደው ነገር የለም። በእግሩ ቢሄድ ባደረበት ቦታ ሁሉ ሰው የእግዚአብሔር እንግዳ መጣ ብሎ እግሩን አጥቦ የሚበላ ሰጥቶ አልጋውን ትቶ በነገታው ሸኝቶት ነው የሚሄደው። ፍቅር ነበር፣ ያለውን ማካፈል ነበር። በአሁኑ ጊዜ በአውቶቡስ እንኳን መሄድ የሚያስፈራበት ጊዜ፣ በመኪና መሄድ የሚያስፈራበት ጊዜ ነው። ብዙ ቦታዎች ሲኬድ ሲታይ የአውሮፕላን ጉዞ ነው ያለው። ማን ነው በአውሮፕላን የሚጓዝ? ሀብታም ነው። ሀብታሞች የሆኑ ናቸው። እና ሰው ተቆራርጦ ነው ያለው። እንዲያውም ይቺ ሀገር ትፈርሳለች የሚል ሁሉ ሟርት ነበር በሀገራችን ላይ። እግዚአብሔር ግን ጠብቋታል። ምክንያቱም ይህች ሀገራችን የእመቤታችን አገር የእመቤታችን አስራት ስለሆነች ነው። ስለዚህ አሁንም ጸሎታችን የሚቀጥለው በዚህ ነው እንጂ በሰው ኃይል በሰው እውቀት ላይ ተመርኩዘን አይደለም። ስለዚህ ይህ የፍልሰታ ማህበር አሁንም በዛ መንፈስ ነው ጸሎቱን የሚቀጥለው። የእመቤታችን አርአያ በመውሰድ የእሷን ምሳሌ በመውሰድ እሷ እንደ ቃል ይሁንልኝ ብላ የማይገባትን የማይረዳትን በልቧ ይዛ ቀስ ብላ ለእግዚአብሔር የምታቀርብ እናት ናት። ኖራ ኖራ እሷም አረፈች። በምታርፍበት ጊዜ ነው ዛሬ ልክ ወንጌሉን ስናነብ የሚገርም ነው። የማቴዎስ ወንጌል ስለ 12ቱ ሐዋርያት ነው የሚነግረን።
እና እነዛ 12ቱ ሐዋርያት ጌታ የመረጣቸው ናቸው። ከዕርገት በኋላ እነዚህ ሐዋርያት ከእመቤታችን ጋር ሆነው ጸሎት የሚያደርጉ ነበሩ። እሷ እንዲያውም ሰብሳቢያቸው ነበረች። በዛ በኢየሩሳሌም በጽርሐ ጽዮን ሰብሳቢ እናት ሆና አይዟችሁ ብላ አቅፋቸው የነበረች እናት ናት። እሷ መንፈስ ቅዱስ እስከሚወርድ ድረስ አብራ ከእነሱ ጋር ነበረች። በኋላ ሐዋርያት ሁሉ በተላኩበት አካባቢ ሁሉ ሲሰብኩ ምን ሲሉ የእመቤታችንን ማረፍ ሲሰሙ ነው የደነገጡት፣ ያዘኑት። እመቤታችን አረፈች፣ ሞተች፣ የት ነው የተቀበረችው? የት ነው ያለችው? የሚለውን ሁሉ እንትን ካሉ በኋላ እንዲያውም የሚገርመው ደግሞ በትውፊት እንደምንሰማው የእሷን ማረግ ወደ ሰማይ መውጣቷን ያየው ቶማስ ነው። ቶማስ በፊት በጌታ ትንሣኤ ጊዜ አላምንም አላይም ካላየሁ አላምንም ያለው አሁን ደግሞ እመቤታችን ተገልጣለት እሱ አማኝ ሆነ። ለሐዋርያቱ እመቤታችን እኮ ወደ ሰማይ ተወሰደች ብሎ ሲነግራቸው እኛ አናምንህም አንተን ብለው ያው 2 ሱባኤ አድርገው ነሐሴ ወር እሷ ያረፈችው በጥር ነው፣ ግን በነሐሴ ጾም ጸሎት ገብተው ነሐሴ 16 ቀን እመቤታችን ተገለጠችላቸው እና አይዟችሁ አለቻቸው። አትፍሩ በማለት እሷ ቅድም ዲያቆኑ ዘመረው በአብ ቀኝ ተቀምጣ የሁላችን አማላጅ የሐዋርያት እናት፣ የመላእክት እህት፣ የሰማዕታት እናት መሆኗን ያው በሱባኤው ስንጸልይበት የከረምንበት ነው እንግዲህ። ስለዚህ እመቤታችን የከበረችው በእምነቷ ነው። እመቤታችን የነገሰችው በእምነቷ ነው። እመቤታችን የሁሉ ንግሥት የሆነችው የከበረችው በልጇ የቀኝ የተቀመጠችው በእምነቷ ነው። እምነት ትልቅ ስጦታ ነው። በእምነት እንድንጠነክር ነው እንግዲህ ይሄ ሱባኤ ሁል ጊዜ የሚያበረታታን፣ በተስፋም እንድንጠነክር። ተስፋችን የማያሳፍረን አምላክ ነው። ተስፋችን እናታችን የሆነችው እናታችን ድንግል ማርያም ናት። እርስ በርሳችሁ ደግሞ በፍቅር ኑሩ፣ ተከባበሩ። እኔ ደስ ይለኛል እናንተ የካቶሊካውያን እናቶች ከየቁምስናው በምትችሉ በአውቶቢስ ሌሎቻችሁ በራሳችሁ ቅርብም የሆናችሁ በራሳችሁ መታችሁ ይህን ሱባኤ አብራችሁ ስትወጡ ስትጸልዩ ለቤተ ክርስቲያናችን ሞገስና ክብር ናችሁ። በተለይ በመካከላችሁ ባለ ፍቅር ብዙዎች ያዩዋችኋል። እዩዋቸው እነዚህን ካቶሊካውያን ሲጸልዩ፣ ሲተጋገዙ፣ ሲከባበሩ ሲሉ ደስ ይላል። የቤተ ክርስቲያናችንም ምስክሮች ናቸው ማለት ነው። እናንተም ሐዋርያት ናችሁ። ሐዋርያነታችሁ ደግሞ በዓለም ውስጥ ሆናችሁ የዚህችን የቤተ ክርስቲያናችንን የካቶሊክ ቤተ ክርስቲያናችንን እምነት በተለይ በእመቤታችን ላይ ያለንን እምነት የምትመሰክሩ ሐዋርያት ናችሁ፣ እናንተ ምስክሮች ናችሁ። በዚህ መንፈስ ነው እንግዲህ ልክ ይሄ አንድ ትውልድ የደረሰውን የዚህን የጸሎት ሁኔታ አሁንም እናቶች ሲታገሉ እዚያ አድርሰውታል። መቀጠል ግን አለ። ወጣቶች የሆኑ ደግሞ አሉ። ካቶሊካውያን ቤተሰቦች በተክሊል ተጋብተው ለእምነታቸው ጠንካራ ሆነው የሚኖሩ አሉ።
እናንተም ደግሞ እነዚህን እናቶች በማገዝ ይሄ ማህበር የሚቀጥልበትን የሚያድግበትን መንገድ እናንተም እንድታስቡበት እንድትጸልዩበት አደራ እላለሁ። ለወጣቶችም አደራ የምለው ይሄንኑ ነው። እናቶቻችን ትልቅ ኃላፊነት ነው፣ ትልቅ ጸጋ ነው የሚሰጡንና በዛ እንድንበረታ አደራ እላችኋለሁ። በዙ መንፈስ ቆመን ጸሎት እንድናደርግ ጋብዛችኋለሁ። ጸጋ የሞላሽ ማርያም ሆይ ጸጋ የሞላሽ ማርያም ሆይ ጸጋ የሞላሽ ማርያም ሆይ ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን። ፍልሰታ ማርያም ሆይ፣ ቅዱስ ዮሴፍ ሆይ፣ ቅዱስ በርናርዶስ ሆይ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።